ድንበር የሌለው የአየር ንብረት ቀውስ ለአንዱ ሀገር የሚነፍሰው የድርቅ እሳት የሌላኛውን ሀገር ልምላሜ መላሱ አይቀሬ ነው። አፍሪካ ደግሞ ለዚህ የዘመናት ገፈት ቀማሽ ሆና ከርማለች። ዓለም ለ10 ዓመታት በፓሪስና በግላስጎ አዳራሾች ውስጥ ስለ ካርቦን ቅነሳ፣ ስለ አየር ንብረት ቀውስ መክራለች። በቢሊዮን የሚቆጠሩ ቃላትንም ጸንሳለች። ነገር ግን የአፍሪካ ቀንድ የምትፈልገው ቃል ሳይሆን ተግባር ብቻ ነበር። በዚህ መሃል ነበር አዲስ የፖለቲካና የማህበራዊ እሳቤ ከኢትዮጵያ ብቅ ያለው። መደመር፣ የጎደለውን መሙላት፣ የተበላሸውን መጠገን፣ ነገን በጋራ መገንባት። ይህ እሳቤ ከተፈጥሮ ተቆራኝቶ ወደ መሬት ሲወርድም ስሙ አረንጓዴ አሻራ ሆነ። በአንድ ጀንበር በመቶ ሚሊዮኖች የሚቆጠሩ ህይወቶችን የመትከል ድንቅ የኢትዮጵያውያን ተጋድሎ። ይህ የመደመር እሳቤ ኢትዮጵያን አረንጓዴ ከማልበስ በምግብ ሉዓላዊነት ራስን ከመቻል ተሻገረ። ጠቅላይ ሚኒስትር አብይ አህመድ በጠረጴዛ ዙሪያ የሚደረገውን የዲፕሎማሲ ፕሮቶኮል ወደ መሬት አወረዱት። በዚህም ኢትዮጵያ ባለፉት ዓመታት ያካሄደችው የአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠሩ ችግኞችን በመሬት ላይ በማሳረፍ ረገድ ዓለም አቀፋዊ ትኩረትን ስባለች። ኢትዮጵያ ሀሳብ አላት ለዓለም እያበረከተች ያለውን ይህንን የማስተዋወቅ ግሪን ዲፕሎማሲ ወይም ክላይሜት ዲፕሎማሲ የምንለው ላይ ኢትዮጵያ ተጽዕኖ ፈጣሪ በኮፕ ላይ ኢቭን ዱባይ ክብር ጠቅላይ ሚኒስትራችን ሄደው በነበሩበት ጊዜ አብዛኛው መሪዎች የኢትዮጵያን ግሪን ሌጋሲና የክላይሜት ቼንጅ ስንሄድበት በተሻለ ደረጃ የነበርንበት ነው። ይሄ የኢትዮጵያ ተጽዕኖ መፍጠሪያ ቱሎች ናቸው። ወደ ኢትዮጵያ አዲስ አበባ የመጡ የአፍሪካና የዓለም መሪዎች እጃቸውን ከአፈር ጋር አገናኙ። የሱዳን፣ የኬንያ፣ የጅቡቲ፣ የሶማሊያና ሩዋንዳ መሪዎች ከአይነርግ ፖለቲካ ወጥተው የጋራ ጥላ የሚሆን ዛፍ አብረው ተከሉ። አረንጓዴ አሻራ ዲፕሎማሲያዊ ተጽዕኖ ከአፍሪካ ቀንድም አልፎ የዓለምን ታላላቅ መሪዎች ቀልብ መግዛት ችሏል። የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ በኢትዮጵያ ጉብኝታቸው ወቅት በዚሁ መርሃ ግብር ላይ መሳተፋቸው የሁለቱን የኢትዮጵያና የአማዞን የደን ተሞክሮዎችን የሚያገናኝ ታሪካዊ አጋጣሚ ከመፍጠር ባለፈ አንድ በሚያደርጋቸው የቡና ምርትም አስተሳስሯቸዋል። ኢትዮጵያም እንደምናውቀው አረንጓዴ አሻራ ላይ እና ከአየር ንብረት ለውጥ ጋር ያሉ የሚመጡ ችግሮችን ለመቅረፍ በጣም ብዙ ሂደቶችን እየሄደች ያለች ሀገር ናት። ብራዚልም ደግሞ በዚሁም ተያይዞ አንድ ትልቅ ፎረስት የሚገኝበት የአማዞን ፎረስት እንደመሆኑ መጠን እነሱም በጣም ብዙ የአየር ንብረት ለውጥንና ኢንቫይሮንመንታል ሜንቴናንስን ብዙ የሚሄዱበት ነው። ከዚህ በፊትም የነበረን ትብብር እዛ ላይ እንደመሆኑ መጠን የበለጠ አብሮ ለመስራትም ነው። ሁለቱም ሀገራት ቡና ነው የሚያገናኛቸው። ኢትዮጵያ the birthplace of coffee ብለው ነው ጠቅላይ ሚኒስትሩ የሚያስተዋውቁት የነበረው ለፕሬዚደንቱ። ብራዚል ደግሞ አንደኛ በጣም በዓለም አቀፍ የምትታወቅ የቡና ኤክስፖርተር ናት። ኢትዮጵያም የቡና ኤክስፖርተር ናት። ስለዚህ ሁለቱን ሀገራት ይሄ ያስተሳስራቸዋል። በተጨማሪም ከተባበሩት አረብ ኤሚሬቶች መሪ፣ ከጃፓን የውጭ ጉዳይ ሚኒስትር እንዲሁም እንደ ዓለም ባንክና የዩናይትድ ኔሽን የልማት ፕሮግራም ካሉ ተጽዕኖ ፈጣሪና ዓለም አቀፍ ተቋማት መሪዎች ጋር በጋራ የተተከሉት ችግኞች የኢትዮጵያን የአየር ንብረት ለውጥ ተከላካይነት ሚና በዓለም አቀፍ መድረክ ከፍ አድርገውታል። ይህ ስትራቴጂካዊ ንቅናቄ ኢትዮጵያ በዓለም አቀፍ የአየር ንብረት ድርድር ላይ ያላትን ድምጽ የሚያጠናክርላት ከመሆኑም በላይ ለጋራ ችግር የጋራ መፍትሄ የሚለውን የዲፕሎማሲ መርህዋን ለዓለም የምታሳይበት ዋነኛ መድረክ ሆኗል። ዛሬ መሪዎቹ የተከሏቸው ችግኞች ዛፍ መሆን ጀምረዋል። እነዚህ ዛፎች ታዲያ የፖለቲካ ንግግሮች የሚያበቁበት፣ የዲፕሎማሲ ወረቀቶች የሚቀደዱበት እድሜ ላይ ቢደረስም እንኳን ጸንተው ይቆማሉ። የመደመር እሳቤና የአረንጓዴ አሻራ መርሃ ግብር ለአፍሪካና ለዓለም ያሳዩት አንድ ትልቅ እውነት አለ። የአየር ንብረት ቀውስን የምናሸንፈው በተለያዩ መድረኮች በመካካስ ሳይሆን እጅ ለእጅ ተያይዘን አፈርን ስንጭርና የወደፊቱን ጥላ በጋራ ስንተክል ብቻ መሆኑን